ሲል ከኛ በላይ የሚረዳ አካል የለም። ውሸት ነው፣ እናውቀዋለን። በትግል ውስጥ ያለን ሰዎች ነን። ምንድነው መሰለህ አሁን የዩሪ አካሄዱ ይችን ቃል የተጠቀመባት መንገድ ምንድነው? የማምለጫ ነው። ምን ማለት ነው? እንግዲህ አንደኛ ዩሪ ለሌሎቹ የፋኖ አመራሮች ያለውን ንቀት አሳይቷል። ሁለተኛ ድሮም ዩሪ ድርጅቱን ሲደግፈው በቃ አምኖበት አይደለም። ዩሪ ትናንት አምኖበት ድርጅቱን ከደገፈ ዛሬ ግለሰብ ቢሆን እኔ የፈለገ ነገር ቢሆን ተቋም ነው ማስቀደም ከግለሰብ ይልቅ። ዩሪ ግን የግለሰብ ደላሎች ነው። የግለሰቦች የፖለቲካል ደላላ ሎቢስት ነው። ለዛ ነው እኔ ትናንት ለምን ሎቢስት ትለኛለህ ምናምን ብሎ ተናደደ። yes he is typical ሎቢስት ነው። ምክንያቱም ለተቋምና ለአማራ ህዝብ ቢቆም ኑሮ ዝናቡ የተባለ 10 አለቃን የቤተልሔም እና የበላይ ዘመነን የተላከ እዚህ በሳይበር ግሪሳ የተላከ ሰውዬ ኢሊትሬት እንደሆነ አንኤጁኬትድ እንደሆነ ፖለቲካል የማይችል እንደሆነ ከፋፋይ እንደሆነ በደንብ አድርገው አበጥረው ማስረዳት ይችላል እኮ። ይሄ ትክክል እንዳልሆነ ማለት ነው። በትግል ውስጥ ሁሌም ዩሪ ግን የሄደበትን ርቀት ስታየው አንደኛ የሆነ አይ ቲንክ የሚፈልገው ነገር አለ። እንግዲህ አይ ዶንት ኖ ሜቢ ፓርላማ ኢትዮጵያ ውስጥ ገብቶ ምናምን መግባት ከፈለገ አይ ዶንት ኖ ይሄ የመሃል ሰፋሪነት አይነት ጉዳይ አንደኛ እሷን ጨዋታ ለመጫወት ነው የሞከረው። ሪያሊቲው ግን ትናንት ዩሪ እነ አርበኛ ሀብቲ ወልዴ እነ አርበኛ ሄኖክ አዲሴ እነ ዋርካው ምረ ወዳጆ እነ ጀነራል ተፈራ ማሞ እንደው ለጀነራሉስ አፍ ማዘጊያ አንድ ፕሮግራም ሰርቷል። ሌሎች የፋኖ አመራሮች በዛ ደረጃ ወጥቶ ሲንቋሸሹ ጸጥ ያለው የለጎመው ዩሪ ምንም ያላለው ዩሪ ታደሰ ትናንት ወጥቶ ግን የአፋባ ደጋፊ አይደለም መብቴ ነው አለ። ይሄ መብት ሳይሆን ግዴታ ነው መደገፍ። ህዝባችን ዋጋ አፋባ ይሄ በዲሞክራሲ ፓርቲ አይደለም እኮ መብትማ መጠየቅ ያለበት ወይ ሄደህ ብልጽግና ጋር ነው በቃ። ወይ ፓርቲ ሆነ የፓርቲ አቋቁመህ እዛ ወይ መብት ጠይቅ፣ በመብት የሚመለስ ከሆነ ማለት ነው። እኔ እስከማውቀው ድረስ ግን አሁን እየታገልን ያለ ነው